step away and bring it back. Step, round and round. እናንተ ሰዎች ምን ሆናችኋል? ቢደገም የሚል ፍቅር ይዞኝ ተመላለሽ ቀና ሲል እኛን አየን ዳኞቹን ማለት ነው። እንዴ ቢቀርስ ብሎ ሄደ። ይሄ ማረሰው ካርታ ስንጫወት ይዞን ሰብሰብ አድርጎን ወደ ላይ ሽጉጥ የተኮሰው አይረሳኝ። የሶስት እናት ልጅ ነው። ገረድ ያዊዌ ኦ በስማ ቀረጻው ይቅር ባካችሁ። ሮል Action. ሰላም ጤና ይስጥልኝ። እንደምን አላችሁ? እኛ ዘጠናዎቹ ነን። እንግዲህ እንደተለመደው ዛሬ እንግዳ ይዘን ቀርበንላችኋል። እንግዳው ማን ነው አትሉኝ? እኔው ራሴ ማለት ነው። እንግዲህ ቤቴ ውስጥ ነው ያለሁት። እናንተው ራሳችሁ ቆስቁሳችሁ ስላንተ ማን ያውራ ያንተን መቼ ነው የምታወራው ብላችሁ ብዙ ነገር ኮሜንት ውስጥ አስቀምጣችኋል አይደል? በቃ የሚሉን ነገር ካላወራህ ብለው አስቀምጠውኛል። እንግዲህ ችግር የለብኝም የልቤን ጀባላችኋለሁ። እንግዲህ ጨዋታችን እንጀምራለን። እንግዲህ ግን ቆይ በእናትህ ይቅርታ ጠላ ነው። በስማ ቀረጻው ይቅር ባካችሁ። የመጀመሪያ ጥያቄ የሚሆነው ከተመልካቾች የመጣ ነው። ብዙ ሰው ዘጠናዎቹን ሲያይ ራሱ መልክ ቢኖረው አንተን ይመስላል ይላሉ። ላንተ ዘጠናዎቹ ምንድነው? አስባችሁታል? አሁን ይሄ ጥያቄ ማለት ነው። ላንተ ዘጠናዎቹ ምንድነው? እኔን ነው። በቃ እኔን ነው የሚመስለው። በቃ የዞርኩበት የተንቦጫረኩበት የተላላኩበት የተኮረኮምኩበት ትንሽ እንደ ስፕሊትም በየግሬን የከፋፈትኩበት ጡንቻ ብቅ ያረኩበት በቃ ዙረት ስራ እንዳለው ሰው ጠዋት ወጥቼ ነጮኝ ማታ የተመላለስኩበት እንደውም ከቤተሰብ አንዱ ያው ስራ አለ እንግዲህ ገቢም ባናየው ምሳይ ቋጠርልህ እንደ ምናምን እስከመባል ድረስ የዞርኩበት ስለሆነ ማለት ነው። ልኬ ነው በቃ ዘጠናዎቹ የሆነ ሁሉም ቀለም ያለው በቀለሞች እንኳን ግለጸው ብትሉኝ ሁሉም አይነት ቀለም ያለው ጊዜ ነው በቃ የሚታየኝና ነፍስ የሆነ ጊዜ። በዘጠናዎቹ ከነበሩ የልጅነት ጓደኞች ፍጹም የማትረሳው አብራችሁ ካደረጋችሁት ነገር እንደው አይገርምም ብለ አሁንም የሚያስቅ ነገር ምንድነው? ማይረሳኝ አንዱ በጣም ከሰፈር ልነሳላችሁ ፍጹም ጃምቦ ወይ ደግሞ ፍጹም ወልደ ሚካኤል እና ሳሙኤል ኃይለ ኢየሱስም አሉበት። የኛ ሰፈር ቁልቁለቱ ገነት ግቢ ይባላል። በጣም ጸጥታውና ሰላሙ እንደዛ ስለሆነ ነውና የነጋሽ ክንፈ ግቢ አጠገባችን አለ። የነ ቤቢ ጣሊያኑ ግቢ ወይ ደግሞ የነ በጅሮንድ ግቢ አጠገባችን አለ። ላይ ደግሞ ማማለት ተጽዮን የነ ረዘነ ቤት አለ። ማማለት ተጽዮን ይባላሉ ማዘርየው። ረዘነ እንደውም የሳሚ ክርስትና አባት ነው የወንድሜ ማለት ነው። በማይጠበቅበት ሰዓት ጠዋት እንዳለ ተማሪዎቹ የከሳት ተማሪዎች ናቸው። እኛ የጠዋት ተማሪዎች ነን። ከሰዓት ከትምህርት ቤት ስንመለስ ሰፈሩ ሰራተኛውም ተማሪውም ስለሌለ ጸጥ ይላል እና ካርታ በ10 ሳንቲም ስንጫወት ጋሽ ክብሩ ማለት ነው በቃ የሆነ ገንዘብ ለመውሰድ የነጋዴ ነገር ምናምን ትንሽ የሆነ ነገር ምናምን ብቻ ለክፉ ቀን ካስቀመጠው ብር ላይ ምናምን ለስራ አስፈልጎ ብር ሊወስድ ሲመጣኛ ቁማር እየተጫወት ነው። በቃ እጅ ለእጅ አያይዞ ለቁማር መጥፎነቱን በደንብ ስለሚያገና ከድክድኩ ካርታ ስንጫወት ይዞን ሰብሰብ አድርጎን ወደ ላይ ሽጉጥ የተኮሰው አይረሳኝም። ትልቁ ማለት ነውና አውጣው ካላችሁ እንግዲህ እንደዛ ነውና ጋሽ ክብሩ ያንን በማድረጉ እዛ አካባቢ እንዳልደርስ ያን ነገር እንድፈራና በጣም ጤናማ መንገድ እንዲሄድ ከጅምሩ ያስቀረበት አንዱ አይረሳኝም። እንደውም አንድ ጀምራችሁኛል አይደል? በቃ ደግሞ ባለፈው የሆነ ሰው 12 ልንፈተን ስንል እስቲ ማስታወሻ የሚሆን ነገር እናድርግ ተማሪው እንዳይረሳ ምናምን ተባብለን እና አብይ ቡዳ አሉበት እና ያሬድ ከረሜላ አሉበት። ያሬድ ሽፈራው ደግሞ ሌላ ነው። ያሬድ ከረሜላ ሌላ ነው። እነሱም አሉበት እነ ተስፉም ምናምን አሉበት። በቃ ማስታወሻ ሐሳብ ፍጠር ተብዬ አንድ ከተማሪዎች ወፍጮ ክላስ ነበርና አንድ ከተማሪዎች ውስጥ ሲቀር ሳይሞት ሞተ ብለን ብር ሰብስበን በቃ የትምህርት ቤት በፎቶግራፉ ሳይሞት ማለት ነው በቃ ፎቶግራፉ በቃ እንትና የሚባል ሞቷልና አበባ መግዣ ምናምን ብለን
ሳንቲም ሰብስበን የትምህርት ቤት ክበብ ውስጥ ሁሉንም ተማሪ ብስኩትና ሻይ አነካክተን ሁላችንም የተገረፍንበት አይረሳኝም። በቃ ትልቁ ታሪክ ነው። በጣም ብዙ ነገሮች አሉኝ። ተንኮለኛ ነበርኩ፣ በጣም ረባሽ ነበርኩ፣ በጣም ዘዋሪ ነበርኩና በእናታችሁ እኔ መደበቅ ስለማልችል አጠይቁኝ። እኔ እንደዚህ አይነት ነገር በቃኝ እንዴ። በጣም በዘዋሪነት ነው የምትታወቀው። አንተም ማምነህ የምትመሰክረው በየፕሮግራሙ የታየነውና በዙረት ውስጥ እንደው የማትረሳው የፍቅር ገጠመኝ ወይኔ ብለ ያመላለሰ ሰፈር የትኛው ነው? ያው ዙረታም እንደሆንኩኝ ያው እንደተጠየቅኩት የታወቀ ነው። ግን በቃ ምክንያታዊ ዙረታም ማለት ነው። ጓደኛ አፍርቻለሁ በአራቱም አቅጣጫ። በጣም ብዙ ልጆች አውቃለሁኝ። ደግሞ አንድ ሰፈር ገብቼ ስወጣ ዝም ብሎ ገብቶ እንደመውጣት አይደለም። በደንብ አካባቢዎችን ማየት መቃኘት ምናምን ያይምሮይም እንደ ጸጋም የተሰጠው ይመስለኛልና ያው በፍቅር የተመላለስክበት ማትረሳው ለተባለው ፒያሳ ነው። ጣይቱ አካባቢ፣ ኡመር ካያም አካባቢ፣ ገብረትንሳኤ ኬክ ቤት አካባቢ ቆንጅዬ እሳት የላሰ ቢደገም የሚል ፍቅር ይዞኝ ተመላለሻለሁ። ይሄው ነው። አሁን ሌላ ህይወት ላይ ስለሆነ ስም መጥራትም አያስፈልግም። ግን መቼም ማረሰው ይሄ ነው። ከሰፈሮች በደንብ የኖርክበት ሰፈር የትኛው ነው? እንግዲህ ከሰፈሮች በደንብ የኖርኩበት በቀናቶች ከሆነ የሽሮ ሜዳ ኤክስፒሪየንስ አለኝ 04 ወደ ኪዳነ ምሕረት መሄጃ እነ መኮንን ቤት እነ ሽሜ እነሱ ሰፈር 04 አካባቢ ምናምን በተለያየ ጊዜ አንድ ቀን ሁለት ቀን በማደር ምናምን ኤክስፒሪየንስ አለኝ። በመኖር ደግሞ ትንባው ሞኖፖል ወደ ሳር ቤት መሄጃ ወይ ደግሞ ነጋሽ ሱፐርማርኬት ጀርባ ያው ኖርናል። ሙዚቃም ለማጥናት ምናምን ለማደርም እኔም ሳንቮድም ምናምን እልልታን በሰራንበት ጊዜ እዛ ኖረናል። ፒያሳ መርካቶ ልደታ ከኛጋ ወደቀኝ ወደግራ የቄራው ሜክሲኮ የቦሌው ከኛጋ ከዛ ደግሞ ወደ ፍላሚንጎ ኦሮሚያ ጽፈት ቤት ፊት ለፊት ወይ ደግሞ ነዱዳው ወይ ነግርምሽ ሙዚቃ ቤት ሰፈር ውስጥ ለውስጥ የነችንድም ሰፈር ነው። እዛም አንድ 2 አመት የዛኔ ደግሞ ከነለዋም ጋር ተዋውቅ ያለው ማህሪ ብራዘርሶች ጉዞ ዘሪቱን 16 ሀገር ቱር ያደረግንበት ጊዜ ነው። እነ ናቲማን ለዋም ምናምን በቃ ሙዚቃም ለማጥናት እነሱ ጋር መሄዳለሁ። እነሱም እኛ ጋር ይመጡ ነበር። እንግዲህ እንደመኖር የፍላሚንጎን አስታውሳለሁ። ከዛ በኋላ ደግሞ መስቀል ፍላወር ደግሞ ቦናኔ ጀርባ የነሚሚ ግቢ ብዙ ሙዚቀኞች እዛ ግቢ ነጎሳይ እና አሌክስ እና ታሜ ተከራይተውበት ይኖሩበት ነበር እና ሙዚቀኛን በጣም የሚወዱ ቤተሰቦች ናቸው። የሙዚቀኛ ነፃነት የአርቲስት ነፃነት ገብተዋቸዋል እና እዛ ግቢ ኖር ያለው እንደውም ያ ግቢ ለኔ የዳንስ ኮንሰርቴን የሰራውበት ጥሩ ማስታወሻዎችን ሰጥቶኛል። የመስቀል ፍላወር ሰፈርና ግቢ በቃ በጣም ሞደው አይነት እና ለኔ የሆነ እንትን ሰራኋቸው ምላቸው ነገሮችን የሰራውበት ነው። ለምሳሌ እናስታርቀው የዳንስ ኮንሰርትን ሞደርን ዳንስን በባህላዊ ዘፈን ባህላዊ ውዝዋዜን በዘመናዊ ሙዚቃ በማስታረቅ ብዙ ኮንተንቶች ያሉበት ትሮፒካል ጋርደን የተካሄደ እናስታርቀው የሚል የዳንስ ኮንሰርትን ሐሳቡን ያመነጨውበትና ድርጊቱን የተገበርኩበት ቤት ነው። ያዊዌን ሐሳቡን ከማመንጨት አንድ ዲዛይነር ጓደኛ አለኝ። ያዊዌ የሚለውን አንድ ሰርግ ቦታ ሄደን ቃሉን ከማግኘት ቁጭ ብዬ ደግሞ ያዊዌን ግጥምና ዜማ የፈለሰፍኩበት የፈጠርኩበት ከዛ በኋላ ካሙዙ ጋር መሳለሚያ ሄደን ያዊዌ የሚለው ሙዚቃ ለናንተ የሰጠውበትን ያን ፈጠራ ያገኘውበት ሰፈርና ቤት መስቀል ፍላወር ስለዚህ በየሰፈሮቹ በመኖር እነዚህን አውቃለሁ። በማደር በመዋል በጣም ብዙ በመዋል እንግዲህ አስባችሁታል 11 ሰዓት አካባቢ ለሊት ወጥቶ ስፖርት ሰርቶ እዛው ዋና ዋኝቶ እዛው ከሰፈር ልጆች ጋር ኳስ ተጫውቶ ተራግጦ ነጭ ሆኖ የሚመለስ ልጅ ወይ ደግሞ ደክሞት የሚመለስ ልጅ እኔ ነኝና በጣም ኢንጆይ ማድረገው ከልጅነቴም ሰፈር መዋል እማልወድ ጧት እንደተነሳው የተለያየ ሰፈር በመዋል ብዙ ሰፈሮችን በመዋል በማደርም ማቃቸዋለሁ። ግን በመኖር እነዚህ ጠራውላችሁ ሰፈሮች እኔ ልብ ውስጥ እንደ ሰፈሬ መቼም ማረሳቸው የህይወቴ አንድ ፓርት። በአንተ ዘመን ከነበሩ ጋዜጦች በተለያየ የፕሮግራም ክፍሎች ላይም በተርታ ከምትጠራቸው ውስጥ አሁንም ደግመህ ትጠራልኛለህ በጣም የምትወደውን? እንዴት ነበር ስሜቱ ጋዜጣም መጽሔት ማንበብ በዘመኑ?
ኦኬ እነዛ የሰበሰብናቸው ጋዜጦች ሰላም ሳሊም ኢትዮጵያ ሊብሮ ሻምፒዮን ጥንቅሽ ቅይጥ ማዶና ሆሊውድ ፕሮፋይል አዲስ ዘመን ኢትዮጵያን ያልዘሰን ሞኒተር ነው እነዚህ ሁሉ ጋዜጦች እንግዲህ ካሜራማኖች ፕሮዲዩሰሮች እየሳቁ አያውቁትም በጣም ማረሳው ማዶናና ሆሊውድ ነው ሌሎችም መጽሔቶች ነበሩ ነጽጌረዳ ምናምን በጣም የሚገርም ጽሁፎች ይጻፋሉ ግን እነዛን ጋዜጦች ማንበብ ወይ እዛ ላይ ያሉትን አርቲክሎችን ማየት እና ማወቅ የሆነ ሰፈር ወይ ደግሞ የሆነ ክፍለ ሀገር ወይ ክልል ካለ ጓደኛ ጋር እንደመገናኘት አይነት ስሜት የሚያሰማ አይነት ነገር ነው የሚሰማውና ማስተሳሰር አንድ ማድረግ በዛ ጽሁፍና በዛ ጋዜጣ ከብዙ ጓደኞች ጋር እንደመገናኘት አርጌ ነው ማስበው እንደዚህ አይነት ስሜት ነበር የሚሰማኝና ራስን በየጊዜው አፕዴት ማድረግ እነሱ ሰብስበው ከሚያመጡበት ቦታ ላይ ሰብሰብ አድርጎ ቀንጨብ አድርገው ያስቀምጡትን ነገር ያንን ማወቅ ከጓደኞች ጋር ያንን ጨዋታ መፍጠር ለጨዋታ መነሻ መሆን የተለያየ ቦታ ላይ የሐሳብ አመንጭም ተደርጎ እንድትወሰድ ያደርግ ነበርና አንብበው ቀድሞ መዘጋጀት ያ ጥቅሞች ነበሩት እኔ በዛ ብዛት እዚህ ይለኛል የዘጠናዎቹ ተመልካቾች በሙዚቃ ነገር ካልተዋዛ አይጥማቸውም እና እስቲ ሙዚቃ ጀባ በለን ኦረ በስማ አረ በደንብ ነው ሰንጋተራ አካባቢ ማለት ነው ይሄ አልበም ሲወጣ ኤደን የሚባል ፐብ አጣቁም ሰንጋተራ አካባቢ ጎማተራ ምናም ተክልዬ ምናም ያላችሁ ስታዲየም አካባቢ የጨርቆስም ልጆች ምናም ታቆታላችሁ ሰንጋተራ ጋር ኤደን እና የአብዱኪያር መርካቶ ሰፈሬ ሲወጣ በደንብ አብረን ይያልን ዘፍነናል ደስታ ነው የሚሰማኝ ገናሳየው መርካቶ ሰፈሬ ዲጊት በጣም ይመቸኛል ከመርካቶ ሰፈሬ አልበም ላይ ማለት ነው ያው እንግዲህ ዲጊት ነው መዘፍንላችሁ ኤዮዋ 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 አዳራሹ ሰው ሞልቷል ወጣት ዘፍናለች የጠራች አፍሪካዊት የጥቁር መላእክት ነች ድምጿ ውስጥ ፍቅር ይሰማል ደቡብ ኦሞ የሻላ ዘፍናለች መድረኩ ላይ በዛ ልብስ በማያውቅ ገላ ኤዮዋ 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 ዋላ እንግዲህ አበዴ ባለበት ይመቸ ሙዚቃን ካነሳን አይቀር ዘጠናዎቹ ላይ አንተ በዳኝነት የተሳተፍክበት አይደል ነበር እስቲ ጥቂት በለን እኔ ከተጀመረ በኋላ ነው የተቀላቀልኩት መጀመሪያ የጀመሩ ዳኞች ነበሩ ነዳምጣው ነጋሽ ሙሉ ምናም ከዛ በኋላ ግን የኔ በሞደርን ዳንስ ያለኝን ተሳትፎ ቮት ወይ ደግሞ ድምጽ ሰብስበው ታስፈልጋለ ተብዬ ከጀመሩ ከአንድ ወር ምናም በኋላ ነው የተቀላቀልኩት ስለዚህ የዛኔ እንግዲህ የኮሪዮግራፊ የሚለውን ኮንሰፕት አመጣሁኝ ኮሪዮግራፊ ማለት ያው ዳንስ ቅርብር የሚለውን ይተካል እስከተወሰነ ጊዜ ድረስ እንግዲህ እንደ ስሜ መጠሪያ እንግዲህ ተጠቀሙት ነበርና በጣም ትልቅ ቻሌንጅ ደስ የሚል አንድ ለናቱ ኢትዮጵያ ቴሌቪዥን በነበረ ሰዓት የሰራ ነው ሾው ልክ እንደ ኮንሰርት ቅዳሜ ከተላለፈ በኋላ ሰው እንደ ፋሚሊ ጠብቆ የሚያየው እንደ ፋሚሊ ውስጡ የሚያስቀረው የዳንስ ውድድር ነበርና በጣም አሪፍ ጊዜ ነበር በጣም ታላላቆቻችን ሲኒየሮቻችን ለሀገራቸው ትልቅ አሻራ ካስቀመጡ ሰዎች ጋር ነው ዳኝነቱ ላይ ተቀመጥኩትኝ እንግዲህ ዲፋንኪስ የሚባል ዳንስ ቲም ነበረን ያ ዲፋንኪስ ዳንስ ቲም እነ ዳጊዲ ኩልዴቭ እኔ መውደድ ክብሩ ትንቢት ኢሳያስ ወይ ሊሊሾ ነፍሷን ይማረውና አሁን በህይወት የለችም እነ ያኒት ሚካኤል እነ ሰማሃር ሚካኤል ሄለን ማይክል ጃክሰን እነ መታሰቢያ ያሉበት ቲም ነው እንግዲህ ያንን ቲም ይዞ በመንቀሳቀስ ቴሌቪዥን ላይ 120 ኢንተርቪው ከዳንስ ቲማችን ጋር እንደውም ወደ መስቀል ፍላወር ሞንቴጎቤ የሚባል ቦታ ወይ ደግሞ ቪላ ቬርዴ የሚባል ቦታ ኢንተርቪው ተደርገን በቴሌቪዥን ቁጭ ብለን ስናወራ በ120 ያየነው ራሳችንን ዲፋንኪስ ይባል ነበር ዳንስ ቲማችን ከዛ በኋላ ቁጭ ብዬ ያለኝን ክህሎት ከተለያየ ቦታ የወሰድኳቸውን የዳንስ ዕውቀቶች ለተወዳዳሪዎቹ በመዳኘትም ሌሰን በመስጠትም በማስተማርም በቲዮሪ ደረጃ የተሳተፍኩበት ነው በጣም ደስ የሚል ብርቅ የሆነ ጊዜ እስካሁን ሰው ልብ ውስጥ ያለ ልክ እንደ አንድ መጠሪያ በአባቴ እንደምጠራው በእናቴ እንደምጠራው በእህት ወንድሞቼ እንደምጠራው ልክ እንደ አንድ መጠሪያ ኢትዮጵያን አይደልን የዘጠናዎቹ ሰዎች በደንብ ያስታውሱታል ከሰራዋቸው ስራዎች ውስጥ አንዱ እንደ ደስ ብሎኝ ማነሳው ወቅትና በጣም ደስ የሚል ጊዜ አሁን በቲክቶክ ማህበራዊ ሚዲያ ተቆራርጦ ሲመጡ የዛን ጊዜ ዳንሶች
አሁን ላለው ትውልድ ያስቃሉ። እኛም አልፎ ስናየው እንስቃለንና እንደው የማትረሳው ገጠመኝ አሁን ስታየው ምን ይሰማሃል? አፌ ደረቀ። ጠላዬ ሰይ እያሙኝ ነው አጋየሩም ከካሜራ ጀርባ እያሙኝ ነው ጠላውን ፉት ሲል ግን ይመቻቹና ወይ በጣም ብዙ የሚያስቁ ነገሮች አሉ። አንድ እውነት ለመናገር እኛ ኢትዮጵያውያኖች ነን። ብዙ ነገር ፊት ለፊት ቆመን ምንናገር ምንስቅ ምንደንስ ምናም ሰዎች አይደለንም። በቃ ውስን ሰዎች ነን። ለሽልማት በዓል ምናም የሆነ ሳንቲም ይሰጣል ተብሎ እንደው ቤተሰብ ፊት የሆነ ነገር ምናረገው እንጂ አዋቂ ሲያወራ ጥልቅ አትበል ወይ ደግሞ አንተ እንደ ልጅነቱን እንደ ምናም ተብለን ያደግንና ዓለም አደባባይ ላይ ወይ ደግሞ በቴሌቪዥን መስኮት ዓለም ላይ ያሉ ሰዎች የሚያዩት እንደሆነ ስታቅ የራሱ ፍርሃት አለ። ዳኝነቱ ላይም ነበር አይደለም ተወዳዳሪዎቹ ላይ ዳኞቹ ላይም ብዙዎቹ ጋር ትንሽ መደናገጥ ነበር የመጀመሪያ ስሜት ስለሆነ አብሶ ከተቀረጸ በኋላ የራሱን የዳኝነት እንትን ካየ በኋላ መጠንቀቅ ምናም ነገሮች ነበሩ። ለምን አይምሮ ላይ ነው የሚሰራው ሞራል የሚባል ነገር አለ። ከክልል የሚመጡ ተወዳዳሪዎች አሉ። በዳኝነት ወይ ደግሞ በአሰልጣኝነት ስሜት ወይ በባለሙያ ስሜትን ይገልጻል ተብሎ መናገር ያችን ልጅ ወይ ያንን ልጅ ሞራሉ መንካት ቅጽል ስም እስከ መውጣት ሰፈር ውስጥ ገበያ ውስጥ እስከ ሌሎቹ በተናገሩት ቅጽል ስም እንደመሆን የሚያሸማቁ ነገሮች እንዳይፈጠሩ ስለተፈጠረም አንድ ዳኛ ተበሳጭቶ የሆነ ነገር ላበላሸው ወይ ላጠፋው ነገር ሲናገረው ያን እንደ ቅጽል ስም አድርጎ እንደመተረብም የተጠቀሙበት አካባቢዎች ስላሉ ከመጠንቀቅ አንፃር ዳኞቹም ጋር በጣም ትልቅ ጥንቃቄ ነበር። ግን ወደ ተወዳዳሪዎቹ ስመጣ በጣም ነርቨስ ሆኖ አንድ ዳንሰኛ ሊደንስ መጣ። በግሉ ነው የሚደንሰው። መቼም ማረሰው ቦታውን ያዘ። ሙዚቃው ተከፈተለት። አየን። እስከዛ አጎንብሶ ሙዚቃው እስኪከፈት ነበር የሚጠብቀው። ቀናበል አይ ኮንታክት ይኖር ከካሜራ ጋር ከኛ ጋር ከኦዲየንስ ጋር ምናምን ምንላቸው ነገሮች ነበሩና እሱ እንደሚጠበቅበት እንደ ነጥብ እንደሚያዝለት ስለሚያቅ ቀና ማለት የግድ ነው። ቀና ሲል እኛን አየን ዳኞቹን ማለት ነው። አይፈራም። ማርያምን መጨረሻ ፈራ ማለት ነው። እንዴ ቢቀርስ ብሎ ሄደ። ይሄ ማረሰው ነው። ወዳደራለሁ ብሎ ለዞም ከክልል ነው የመጣው። በቃ አየን። በቃ ፈራን ወደ ደበር ነው በሚለው ቀይሮና ቆሶቆሶ ሄደና እሱ አይረሳኝም። ከድምጽ ደግሞ ሌላ የማይረሳኝ ነፋለ ግዴላችሁ ግን አጠራ አድርጌ ነው የምነግራችሁ። ከድምጽ ልዘፍን መጣች። የዞረችው ወደ የመጣችበት አለ። የዞረችው በሌላ አቅጣጫ ነው። እኛ ያለነው እንደዚህ ነው። እሱ የዞረችው ወደዚህ ነው ማለት በጣም ከመደናገጧ የተነሳ ነው። አስቡት። ይኸውልሽ ወደኛ ጋር መዞር አለብሽ ይልሽ ወደ ግራሽ ትንሽ ዙሪ እንደዚህ ድምጻችን የት እንዳለ ራሱ ፊልም ማድረግ ከበዳት ድንጋጤ ማለት ነው። ከዛ ያው ከሚያስተባብሩት ውስጥ ሄዶ በቃ እንደሆነ ሰው ጋይድ አድርጎ ይሄ ነው ፊት ለፊትሽ ማይኩ ይሄ ነው ምናምን ብሎ ያስተካከላት። በጣም የማይረሱኝ ነገሮች ናቸው። ያው ተቆርጦ ወጥቷል። የሚገርም ነገር ደግሞ አይተን እኔ ጠረጴዛ ውስጥ ገብቼ በጀርባ ተኝቼ ሳቅኩበትም አዝኜ ያለቀስኩበትም ጊዜ አለ። ለምን እንደ ባለሙያ እንዴት ትሬኒንግ አድርጌ እንደመጣሁ አውቃለሁ። በቃ ፐርፎርማንስ ወይስ ደግሞ ስቴጅ ላይ ከመምጣታችን በፊት ሶፋ ያንዳችን ጓደኛችን ቤት ሶፋ ገፋ አድርገን እንደነዚህ አይነት ሶፋዎች ማለት ነው መስሪያ ቤት ከሄዱ በኋላ ወላጆች ምናምን ገፋ አድርገን ደንሰን ኤግዚቢሽን ማዕከል ለማሳየት ከፍለን ገብተን ዱርዬውላ ዳንስ ደግሞ ይላሉ እንዴ ምናምን ተብለን የተባረርን ልጆች ነን። ከዛ በአመቱ ምናምን ደግሞ ሂልተን ሸራተን ደግሞ በደቂቃ ተከፍሎን ደግሞ ጽናቱ አስኬዶን ዲፋንኪስ ወይ ዴላ ፋንክ ዳንስ ቲም የኛው ዳንስ ቲም ቅድም የጠራውላችሁ እነ ያኔት ሰማሃር ሄለን ማይክል ጃክሰን ትንቢተ ኢሳያስ ወይ ሊሊ ዳጊዲ ኩልዴቭ እኔ ሆነን የመሰረትነው ዳንስ ቲም ነው። ኮኦርዲኔተር ነበረን፣ ማናጀር ነበረን። ተክሉ ተስፋዬ ይባላል። በጣም አሪፍ ስቴጆች ኢቭን ከኬንያ ምናምን ከታንዛኒያ ዳንሰሮችን ዘፋኞችን እያመጣን ኤግዚቢሽን ማዕከል ዝግጅት ሁሉ እናዘጋጅ ነበር በሱ አስተባባሪነትና እንዴት ለፍተን እንደመጣን ስለምናቅ እዛ ጋር አውቶቡስ ተሳፍረው ከቤተሰብ ከጎረቤት ከሰፈር ምናምን ብር ተሰብስቦላቸው መጥተው እዛ ጋር ሊደንሱ ሲመጡ እንዳሰቡት አለመሆን በራስ መተማመናቸው ወይ ስቴጁ ሲፈትናቸው ሲታይ ራስን እዛ ቦታ ላይ አርጎ
ማየቱም ስለሚመጣ በጣም በቃ ለነሱ በማዘን ጥንካሬያቸውን ሊያበላሸው ይችላል ያንተ ለቅሶ አያስፈልግም ምናምን ተብሎ ተቆርጦ ይወጡ ብዙ ያዘንኩባቸው ብዙ ያሳዘኑኝ ዳንሰሮችም አሉ እንደ ዳኝነት ደግሞ የሶስት ያራት ሰው ደግሞ ውጤትና ድምሩ ስለሆነ ቢያልፉ ያልኳቸው ግን በድምር ውጤት ደግሞ ያላለፉ አሉ ባያልፉ ያልኳቸው ደግሞ በድምር ውጤት ደግሞ ያለፉ አሉና እንዲህ አይነት ክስተቶች አሉ ብቻ ዘጠናዎች ይመቻቹ እንግዲህ ወደ ኋላ መለሳችሁ ስለ ኢትዮጵያን አይዶል በነገራችን ላይ በጣም ደግሞ አድጎ ማለት ነው ኢትዮጵያን አይዶል የዛኔ የሚገርሙ ዳንሶች ነው የምናየው የዛኔ ትክክል በጣም ትክክል አስቡት ዩቲዩብ ምናምን የሉም አሁን ዓለም ላይ የሆነች ነገር አፕሎድ ከተደረገ የፈለክሽው ዓለም ላይ የፈለከው ዓለም ላይ ሆነ ዛሬ ላይ አሁን ከሆነ ደቂቃ ከሆነ ሰከንድ በፊት የተጫነን የዳንስ ኮንተንት አይተው እሱን ራሱ ደግመህ አጥንተው ራሱን መስለው ይከሱ ተነስተ መደነስ አዲስ ነገር ማሳየት የሚቻልበት ዘመን ነው የዛኔ ምናልባት የሆነ ሰፈር ቆስቁሰ VHS ከሆነ ቦታ ተውሰ VHS እንደውም ይታያችኋል በቃ ይሄ እንደዚህ አይነት VHS ወይ ደግሞ በዴክ ፊልም የሆነ ሰብሰብ ብለን የሆነ ቦታ አይተን ከዛ ለአንተ ይሄን ስቴፕ ያዝ አንቺ ይሄን ስቴፕ ያዥ ምናምን ተባብለን ነው አንድ ላይ ለሙዚቃ አጥንተን እናቀርበው አሁን ላይ ነፍ ኦፕሽናል የዛኔ በጣም የሚያስቁ የሚመስሉ በዛሬ ላይ ምናያቸው እንጂ አለባበሶችን እኮ የድሮዎቹንም ስናይ በዛሬ ከነ ካሜራ ኳሊቲያቸው ከመቆየታቸው የተነሳ ከነ ጥራቱ ስናይ ዛሬ ላይ በጣም የሚያስቁ ያያት ቅድሚያቶቻችን ያባቶቻችን ፎቶግራፎች አሉ ቪዲዮም እንደዛው ዳንስም እንደዛው ግን እውነት ለመናገር ይችላል አጋጣሚ ልጠቀምና የቲያትር ቤት ዳንሶችን አይታችሁ ታውቃላችሁ ከቲያትር ቤት የሚደነሱ ምናምን እንደዚህ አይነት ዳንሶች በጣም ብዙ ነው ያለን አይደል የእውነት ለመናገር አሁን ላይ ካሉት ዳንሰሮች እኛንም ጨምሮ ኤነርጂ እንዲ ለባዶ ይመሩናል እነሱ የዳንሱ ፓተርን በጣም ያነሰ አሁን መወራጨት ስለሚበዛ የፈረንጅ የሚመስል ነገሮች እዛው ስከተን በላይት በተለያየ በኤዲቲንግ አብዶ የሆነ አይነት ትሪክ በዳንስ ፐርፎርማንስ ውስጥ በሶሻል ሚዲያ በሆነ አጋጣሚ ስቴጅ ላይ እንሰጣለን አይደል ኢሚቴሽን ናቸው የነዛ ግን እዛው ራሳቸው የፈጠሯቸው ናቸው ትልቅ ክሬቲቪቲ ነው እና ኤነርጂያቸው ዳንሱን እንቶ እዛ ጋር ያለ ምንም ሶርስ ያለ ምንም እንትን እዛው ፈጥረው ከራሳቸው መነሻ የሚሰጡን ኤነርጂ ስቲል የዛኔ የዛሬ 40 ዓመት የዛሬ 30 ምናምን ዓመት የተደነሰ ዳንስን ዛሬ ላይ ስናየው ያላቸው ኤነርጂ ፍላጎት ፓሽናቸው ወዶት የሚያደርጉት ነገር እንደሆነ እስከ ዛሬ ያስታውቃል እና ለቀደሙት ዳንስ ተወዛዋዦች ከሀገር ፍቅር ከራስ ቲያትር ከብሔራዊ ቲያትር ከመዘጋጃ ከሌሎችም ቦታዎችን የቲያትር ቤት ውስጥ እንግዲህ ወይ ገብቼ ሰርቼ አላቅም ያባታ መኩሪያ ልጅ ነኝ የተለያየ ስቴጆች ላይ በግል በመንቀሳቀስ ነው የምንታወቀው እኔና ዳንስ ቲሜ የምር በቃ ስቴፕ አይደለም ያላቸው ኤነርጂ አሜዚንግ ነውና ክብር ለቲያትር ቤት ተወዛዋዦችና ዳንሰሮች እና በጣም ነው የሚመቹኝ ማለት ነው እና በነገራችን ላይ ያው የማርሻል አርቱም ኤክስፒሪየንስ የተለያዩ የማርሻል አርት አስተማሪዎች በኔ ህይወት ውስጥ አሉ ለምሳሌ ዋናውን ቦታ የሚይዘው ቾምቤ ወይ ስንታየው ነው ልደታ አካባቢ ወይ 04 ቀበሌ ወይ ደግሞ መድኃኔዓለም ወይ ልደታ ጀርባ እንደሚኖር ይታወቃል የዛ ከይሶ ያውቃል ለኔ ህይወት በደንብ መስመር አስይዞ በማርሻል አርት ወይ ደግሞ በብዛት አንዳንድ ጊዜ ጉርድ ነገር ሳረግ እዚህ ጋር መታየት ንቅሳት የነቀሰኝ ሰው ማለት ነው ኩንፉ ነው የሚለውና ይሄን ግን እንግዲህ እንጨምርበታለን እሱ ነው ዋናው መሰረቱ ከዛ በኋላ ግን ትምህርት ቤት ያስፈልጋቸዋል ደግሞ ብሎ እነ ማስተር አብዲ ጋር እነ ማስተር አዲስ ጋር እነ ኤርሚያስ ጋር እነ ዮናስ ጋር እነ ሽሙካ ጋር በቃ ብዙዎቹ ጋር የማርሻል አርት ኤክስፒሪየንስ ወስጃለሁ እሱ ደግሞ ለዳንስ አግዞኝ ደግሞ አብይ እጅ ላይ ወይ ደግሞ አባተ መኩሪያ ምራይ ተውኔት ወይ ደግሞ ዳይሬክተር ኮሪዮግራፈር የቲያትርም የዳንስም ትልቅ ባለሙያ ነው ትልቅ ታሪክ ጽፎ ከነ ሎሬት ጸጋዬ ገብረመድህን መደዳ ከነ ጋሻ ፈወርቅ ተክሌ መደዳ ስሙ በወርቃማ ጽሁፍ የተጻፈ የአባተ መኩሪያ የሙያ ልጅ ነኝ እና የነዛ ሁሉ ግብአቶች አብዬ ጋር ሲያስቀምጠኝ ትላልቅ ኮንሰርቶች ያስተራወቀን ኮንሰርቶች ከኮሊን ደጋን ጋር ከነ ማክስ ፕሪስት ጋር የተለያየ ስቴጆች ላይ የተለያየ የውጭ ሚውዚክ ወርክሾፖችን ኮርሶችን እንደወስድ አሁንም ቁጭ ብዬ ለምጫወተው ኢቭን እንግዲህ ቴሌቪዥን ሾው ቶክ ሾው ነው አይደል በእንደዚህ ሆስት በማድረግ ከዚህ በፊት ባለኝ ኤክስፒሪየንስ አታቁኝ በዳንስ እና በዘፈን ነው የምታቁኝ ዳንስ በማሰልጠን ዳንስ በመደነስና በዘፈን ሚካኤል በላይነ ሳይሳሳለውን የነጆሲን እንጃይኔን በቪዲዮ እንኳን የአስቴር ግርማ እሺ የሚለውን
በኮሪዮግራፊም ከዳንሰሮች ጋር ለምሳሌ የሚካኤል በላይነህን የሰራንበት እንቁጣጣሽ በሻ አሁን እጭ ነው የምትኖረው በጣም ሺዝ ቤስት ዳንሰር ሞዴልም ናት ዘፋኝም ናት እነ ሶስና እነ ሰናይት እነ ኤርሚያስ እነ ብሩኬ ሱባለው እነ ሄኖክ ትንቢት በዚህ ዳንስ ውስጥም ሌላ ትንቢተ ኢሳያስ ሌላ ናት ዲፋንክስ ውስጥ ነው እዚህ ደግሞ ዴላ ፋንክ ውስጥም እነዚህ ያሉና የአባ ተመኩሪያ ዕውቀት እኔ ውስጥ ሆኖ እነሱንም ለማገዝ ይሄው ሆስትም ሆኜ ይሄንም ሾው ያዘጋጀሁኝ ከእንግዶቼ ጋር እንደዚህ የመጫወት ክህሎቱን ራሱ እንዳዳበረው ውስጤ እንዲኖር ያረጋው አሁንም በዘጠናዎቹ ስም በእናንተ ስም በኔም ስም መቼም አክብሬ አውድሼ ስለስሙ ተናግሬ ማልጨረሰው አባ ተመኩሪያ ነው ባለበት እንግዲህ ነፍስ ይማር እና ከደጋጎቹ ጎን ያሳርፈ በጣም ነው የምንወደኛ ልጆች በተለያየ መንገድ እንዘክራለን በተለያየ መንገድ ስምህን እናነሳዋለን ያንተ ነገሮች ሁሉ እኛ ጋር አሉና አብዬ እንወዳለን በሙዚቃና ዋዛውና አንድ ሙዚቃ ጀባ በለን እንግዲህ ዛሬ በዘፈን አሉ ነፍ እኔም የነ ጌዲዮንን አርናቂ ነኝ የነ ታምራት ደስታን የነ አብዱ ኪያርን የነ ጎሴ ተስፋዬን የነ ማዲንጎን የነ ላፎንቴኖችን ብርሃን ብሬና ታዴ እና አብነትን ነጸደን ያነኩ አረ ሁሉንም የትኛው ለጥራ ግን እንደ ማስታወስ ሁሉም ሰው ጋር ስላለ የኔ ልበላችሁ ያውዌን ማለት ነው ያው በአኒሜሽን ታቆታላችሁ ብዙ ፈልፈላዎች ግብዳው ናችሁበታል ኮሌጅ ምናምን መመረቂያ ምናምን ጨፍራችሁበታል ምናምን ስለዚህ ከናንተ ጋር የናንተ ሙዚቃ ስለሆነ ከናንተ ጋር እንደ ፋሚሊ ስለሆነ ያውዌን ልበላችሁ ቸነሁም እያቱ ቸነሁም አሃ ቸነሁም ኤላህናም ቸነሁም ሪግዲግዲ አሃ ያዳብነ ከረወርሁም ንቃር ሳሬም ተዚፍታይና የጉራጌ መርካማ ተኻቴ ቆመችም ሽኔታ ፍቅሩ የተሻነጀች እዮግደና እጀና በዛፍ ማፊያና ሰየች የጀታ ሸዋሌ ከማከርቻ ቲብሮ ጎንደር የኸናችን ከማከርቻ ቲብሮ ገረድ ያዊዌ ኦ በሚለው ያደብነ ከረወርኩም ንቃሳሬ ተዚፍታይና የጉራጌ መርካማ ተኻቴ ቆመች ሽኔ ታፍቂሩ የተሻነጀች እዮግደና እጀና በዛፍ ማፊያና ሰየች የጀታ ሸዋሌ ከማከርቻ ቢብሮ ጎንደር የኸናችን ከማከርቻ ቢብሮ ገረድ ያዊዌ ገረድ ያዊዌ በሄድንባቸው የሰፈር ስራዎች በሙሉ የሰፈር እናቶችን አለማንሳት አትችልም እሱ ለምን ሆነ ከማዘሮች ጋር ያለኝ ቅርበት ልነግራችሁ ከምችለው በላይ ነው ለምን ማናችንም እንዳደግነው ያደኩበት ሰፈር ኢትዮጵያዊ የሆነ ሰፈር ነው ስንላላክ ስንኮረኮም ኢቭን በቃ ያለንን ፏ ብለን ቀጠሮ እየሮጥን ስንሄድ የንትና ማዘር ከገበያ ዕቃ በዘንቢል ይዘው ሲመጡ ያን ተቀብለን ቤት አድርሰን ተመርቀን አይገርምም 30 ደቂቃ ከሄድንበት እንኳን ብንመለስ አይረፍድብንም ነበር የነሱ ምርቃትና ያሳደጉን እነሱ ናቸው ያነጹ እነሱ ናቸው እኔ ከወላጆቼ በላይ ያው እንዳትስቁ እንግዲህ ጸጉሬን እንደዚህ ሳርግ የሆነ ፍሬንች ቆረጥ ትንሽም ድሬድም ለማድረግ ስንሞክር ያ የጊዜውን ነገር ለማድረግ ስንሞክር እንደማያምርብና እንደሚያምርብን የሆነ አለባበስም ልብስም ስንቀድ ምናምን እነሱ ሲያነጹ እነሱ ሲከረክሙን እንቅልፋችን ሲመጣ ቤት ከተቆለፈ ጎረቤት እንግዲህ የነሱን ምግብ በልተን ተኝተን እንቅልፋችን ከመጣ እዛው አድረን ነገ ደብተራችን ብቻ ለመውሰድ ቤታችን ምን ሄድበትን አጋጣሚ ከነሱ ጋር ያሳለፍኩ ነኝና በጣም ነው የሚመቹኝ በቃ ኢትዮጵያ ዘጠናዎቹ ብቻ አይደለም ኢትዮጵያ እናቶቹ አይደለም አባቶቹም አይደሉም ይያልኩ አይደለም እናቶቹ ናቸውና እነሱ ጋር ነው ብዙ ነገሩ ያለው እንግዲህ እናንተን እንደማያክሰው ለተነተንላችሁ አልፈልግም ግን እና በቃ ዘጠናዎቹም 80ዎቹም በሉ 70ዎቹም
በቃ ግን ኢትዮጵያ ራሱ እናቶች ጋር ነው ያለው ኢትዮጵያ የሚለው ኮንሰፕት ማለት ነው ይሄ እኛ የምናወራው ነገር ይሄ በቃ ድግሱ መብላት መጠጣቱ አሁን እኛ ኢትዮጵያዊ ወግ ነው የምንለው ስደት ላይ ያለን እህት ወንድሞች እዚህም አድገን ያንን ትዝታ የምናወራ ሰዎች የምናወራቸው ኮንተንቶች በብዛት የተፈጠሩትም የሚደረጉትም በእናቶች በሴቶች ነው እና ራሱ ወጉ በቃ ይሄ ድምቀቱ ውበቱ ነገር ሁሉ ያለው እናቶች ጋር ነውና እናቶች ጋር ማየው አርቲስቲክ ነገር እናቶች ጋር ማየው ሳይኮሎጂ እናቶች ጋር ማየው ፈጠራ እናቶች ጋር ማየው ማነጽ ሁሉ ነገር በሙያ ተከፋፍሎ ስም የተሰጣቸው ነገሮች ሁሉ እናቶቹ ላይ ነው እማየውና እነሱ ያሳደጉኝ ልጅ ነኝ እኔ አብነት ወይ የልደታ ልጅ ነኝ ሽሮ ሜዳ ሄጄ ስለ ሽሮ ሜዳ ማወራው በቆየሁባቸው ሰዓታቶችና ጊዜያቶች ውስጥ ከጓደኞቼ ጋር ፍንጥርቀት አክሮባቱንም ምናምንም ዋናውንም ካረኩ በኋላ ሽሮም ለመብላት እንግዲህ የጓደኞቼ እናቶች ጋር ገብቼ ነው ያን ነገር ስለዚህ በአቀባበል ውስጥ ያላቸውን ድስጥ ማሟጣው የሚሰጡኝ ነገር ቆሎም ተቆልቶ የሚሰጠኝ ነገር ያሰፈር አይምሮይ ላይ ታትመው አሁን ላይ የቲቪ ሾው ላይ ማወራቸው ነገሮች ሁሉ እናቶች ጋር ወይ በእናቶች በኩል የተላለፈልኝ በረከት ነው እኔም እንደ ታሪክ እንደ ማስተዋሻ ይዤው የየሰፈሩን ጓዳ ጎድጓዳ እንድጫወት ያደርጉኝ ጓደኞቼ ምክንያቶች ናቸው እንጂ ውስጡ የተቀመጠው ይሄ ፍቅሩ ማስተዋወሱ ምናምን የሚወራው ነገር ሁሉ በእናቶች በኩል ለኔ የተላለፈልኝ ነገር ስለሆነና እኔም በጣም ነው የምወዳቸው በጣም እናቴንም ጭምር ማለት ቤተሰቦችን ካነሳን አይቀር አውርተ ማትጠግበው ስላንተ ቤተሰብ ነውና እስቲ ስለ ቤተሰቦች ጥቂት ነገር በለን እናንተ ሰዎች ምን ሆናችኋል እንለፈው በእናታችን ጥያቄ እንዴ በቃ በጣም ወዳቸዋለሁ ቤተሰቦቼን እህቶቼንም ወንድሞቼንም ምናምን ኦሬዲ ጓደኞቼ ናቸው ሁሉም አቶ ክብሩ በቅርብ አልፈዋል ጓደኛዬ ነው አባቴ ነው እዚህ ያንጋባት ከልጅነት ጀምሮ ምንም ነገር ሳደርግ ምነግረው ማማከረው ለዛውም በቃ በኢትዮጵያዊ አስተዳደግ ለአባት ደፍረን ማንናገራቸው ነገሮች ወይ ማን መካከራቸው ነገሮችን ማማከረው አባቴ ነው እንግዲህ በቃ እንደምወደው ነው መናገር የምፈልገው በጣም 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 ነው የምወደው ኩያዬ አባቴ ጓደኛዬ እንደማንኛውም ጓደኛ ብዙ ነገር ማማከረው እንደማንኛውም ጓደኛ በቃ ሐሳቤን ማካፍለው አባቴ ነው እንግዲህ በድንገተኛ አልፎብናል አተነዋል ያው ከደጋጎቹ እንደ ልብህ እንደ አፍህ እንደ ቁጣህ ምናምን ሳይሆን እንደ ልብህ ደጋጎቹ ጎን ያኑር ማለት ፈልጋለሁ ወይ ማለት ወዳለሁ የእውነት ማለት በጣም እህቶቼንም ወንድሞቼንም በጣም እንደምሳሳላቸው ያውቃሉ እነሱም ለኔ እንደሚሳሱልኝ ያውቃሉ እንደ ወንድም ሳይሆን እንደ ጓደኛ ደግሞ ማገኛቸው እህቶቼና ወንድሞቼን ነው ያ እንግዲህ ቤተሰቦቼ የሰሩት ነገር ነው ሌላው ደግሞ በቃ በየ ደግሞ በቃ የክብር ቦታ ደግሞ ያለችኝ ሀብቴ እሷ ናትና ማማን ወይ ደግሞ የአባቴ አባት የዳቦ ስም ባወጡላት ስም ነው መጣራት ኬር ዘንጉ ትባላለች ወይ ደግሞ ጓደኞቿና ጎረቤት የሰፈር ሰው ኬሮ ይሏታል ወይ ደግሞ ኬር መልካም ተናጋሪ ማለት ነው አንደበቷ በጣም አሪፍ ነው እሷም ጓደኛ ናት ብቻ የኛ ቤተሰብ እንደዛ ነው እንደ ጓደኛ ብዙ ሰው የሚሰበሰብበት ለመስቀል ለበዓል ምናምን ብዙ የእህቶቼም የወንድሞቼም ጓደኞች መጥተው ከናቴ ጋር ጓደኛ ሆኖ የሚዝናኑበት ቤት ነው መማዬ በጣም በጣም ነው የምወድሽ በጣም እድሜና ጤና ይስጥሽ በነገራችን ላይ የወለደችኝ እሷ ናት አይደል እኔ ደግሞ ሶስት እናት አለኝ ነው ምለው ኬር ዘንጉ ያለች የወለደችኝ እናት አሰገደች አሰፋለች ሃይማኖት ተዘራ ደግሞ አለች በኔ ህይወት ውስጥ ትልቅ ቦታ ያላቸው የሶስት እናት ልጅ ነኝ ለዚህ ነው በሐሳብ በጫውታዎች በኢትዮጵያዊ ወግ በዘጠኖቹ ኮንሰፕት ሀብታም የሆንኩትና ለእናንተ ልብ የሚደርስ ነገር እንድጫወት እኔ ውስጥ እንደዚህ አድርገው የዘሩት ዘር ባለቤቶቹ አሁንም ደግመዋለሁ ኬር ዘንጉ ሃይማኖት ተዘራ አሰገደች አሰፋ እናቶቼ ናቸውና በኔ ህይወት ውስጥ ትልቅ ቦታ ያላቸው ወደፊትም ደጋግሜ የምጠራቸው እናቶች ናቸው በጣም ነው የምወዳችሁ ክብረት ይስጥልኝ ያው እንግዲህ
ብድራችሁን ለመመለስ እናንተን ለመንከባከብ እናንተን ለማወደስ እናንተን ለማጫወት እግዚአብሔር ይፍቀድ። በማህበራዊ ድረገጾች ላይ ከተሰጡ ኮሜንቶች እስካሁን ካሉት በጣም የሚገርም ያልጠበቀው የትኛው ነው? አረነፋለ በጣም የሚያዝናና ግን የእውነት ማለት ነው። በጣም በሚገርመው ለመናገር በጣም ብዙ አለ። ግን ይሄን ከመናገሬ በፊት የእውነት እኛም ከልባችን ነው ለእናንተ የሆነ ነገሮችን ለማድረስ የምንጥረው። እናንተም ደግሞ የተዘጋጀነውን ያህል ደግሞ የልባችሁን ያህል ስንደርስ ለልብ የሚሆን ኤነርጂ የሚሆን ነገር ደግሞ ስለምትሰጡን ስለእውነት ጥሩ ጎኑ እና ሁሉም ነገር ጥሩ ጎን ነውና በተለያየ መንገድ ተሲል ያለው ኤነርጂ ኮመንቱ ላይ ብዙ የሚያበረታታ ነው። ግን አንድ የማይረሳኝ በቃ እንደዚህ ማለት ተንከባልዬ ሳኩት እና በቃ ለመግለጽ የተጠቀመው ሴቱን ወንድ አሁን ማስተዋወስ አልችልም። ግን ቃላቱ ልንገራችሁ። አሁን እንደው አልፏል። ልክ የሱን ስሜት ለመግለጽ ሞክሬ ነው ምነግራችሁ ማለት እንደው አልፏል። በቃ ምንም ችግር የለም እኛ እንረዳሃለን። ግን የምር መውደድ በፊት ቆራሌው ወይም ሞሊያ መጥረጊያ ነበርክ የሚል እንዴት እነዚህን ሁሉ ሰፈሮች ልታቅ ትችላለህ ያለው አባባል ማለት ነው። በቃ አሪፍ አገላለጽ በጣም የተመቸኝ ደግሞ ማለት የምር ማለት ሊገልጸው የሚችለው በቆራሌውና በሞሊያ መጥረጊያ ነው። ግን እኔ ደግሞ ስናገር ማለት በነገራችን የምር ይሄን ኮሜንት የጻፍከው ወይ የጻፍሽ በእርግጠኛነት ወንድ ነው የጻፈው። አሪፍ በቃ ማለት እንደኔ ትንሽ የዙረት ኤክስፒሪየንስ ያለው ሰው ይመስለኛልና በቃ አሪፍ ገላጭ ብያለሁ። በመጨረሻም ማለት የምትፈልገው ነገር ካለ እድሉን ልስጥ። መጨረሻ ማለት እንግዲህ የምፈልገው አገራችንን የምር ሰላም ያርግልን። በቃ ይሄ በፊት የነበርነው በፊት የምንባባለው ሳይሆን ከዛሬም ጀምሮ ከዚህ ዓመትም ጀምሮ በቃ እንደዚህ አይነት ሰዎች ነን ብለን ለዓለም ለመመስከር ዓለም እንዲመሰክርልን የሚያደርግ ልቦና ይስጠን። ደግሞ ትልቁ መልእክቴ ሁላችንም የተለያየ ዘርፍ ላይ የተሰማራን ሴትም ወንድም ኢትዮጵያዊ የሆንን ሁሉ ለአገራችን ያለንን ነገር አዋተን ነገ የሆነች ታሪክ የጻፈን በተለያየ መንገድ በማልበስ በማጉረስ በመድረስ ጆሮም ሰጥቶ በማዳመጥ ለታመመም በማስታመም በተለያየ መንገድ ብቻ ያለን ጊዜም በመስጠት ቆሞ ጆሮም በመስጠት ብያለሁና በተለያየ መንገድ የራሳችን አሻራ እንድናስቀምጥ አደራላለሁ። በየትኛውም መንገድ በቻልነው መንገድና እንደው ነገ ላይ የሰፈር ልጆች የሰፈር አዛውንቶች የሰፈር ታሪክ ሲነሳ አብሮ የሚነሳ በጎ ጎናችንን የሚወራልን ሰዎች እንድንሆን አካባቢያችንን ሰፈራችንን አገራችንን የራሳችንን ሰዎች እንቃኝ እናስብ እላለሁ። ይሄ ትልቁ መልእክቴ ነው። በተረፈ ዘጠናዎቹ ገና አልነካካነውም። አሪፍ ጨዋታዎች አሉ። በደንብ እንደዚህ ደግሰን እንደዚህ አድርገን ነው ያዘጋጀንላችሁ ያለው። የናንተም አብሮ ቆይታ ከሰዎች ጋርም ሼር አድርጋችሁ በዛ ላይ የእውነት ከልጆቻችሁ ጋር የምትጫወቱበት እንዲሆን ነው እኛ የምንፈልገው። ያለፈ ታሪካችሁ አሁን እነሱ የዚህ ጄነሬሽኖች ናቸው እናቃለን። ግን ዘጠናዎቹን ማን ወንበሩ እንደሚያስፈልገው ወይ ደግሞ የወንበሩ ባለቤት ወይ ደግሞ የጫዋታው ባለቤት ማን እንደሆነ በዚህ አጋጣሚ ልንገራችሁ። ትንሽ ትዝታ ያለው ዘጠናዎቹ ላይ ባለበት ዘርፍና ባለበት ሙያ ትንሽ ያዋጣ ከ30 ዓመት አንስቶ በዘጠናዎቹ የራሱ ትዝታዎች የራሱ እይታዎች የራሱ የሚያወራቸው ጫዋታዎች ስላሉት ከሙያው ጋር አስታኮ ስለ ሰፈሩ ስለ አድባሩ ስለ ሰፈሩ እናቶች ስለ ሰፈሩ አባቶች ሰፈሩ ላይ ስላለው ታሪካዊ ጉዳዮችን ማውራት ይችላል። ግን ታሪክ ካለው ከሰባዎቹም እናመጣለን ከሰማኒያዎቹም እናመጣለን። ግን የዘጠናዎቹ ኮንሰፕት የግዴታ ትልቅ ሰው ወይ ትንሽ ሰው መሆን የለበትም። ለአገሩ ያዋጣ በሙያው የሆነ ነገር የተሳተፈ ከ30 ዓመት እድሜ አንስቶ ለምን 2017 ነው ከ17 ከ2000 በፊት የሆነ እድሜ ላይ ያለ ሰው ትዝታ ያለው ሰው ስለ ሰፈሩ ስለ አካባቢው ስለ ታላላቅ ወንድሞቹ ማውራት የሚችል ሰው እና ዘጠኖቹ ላይ ትንሽ አርቲስቲክ ተሳትፎ ማገራዊ ተሳትፎ ያለው ይሄ ታሪኬ ለሰው መቅረብ አለብኝ ያለ ሰው ሁሉ ቁጭ ብሎ ኢትዮጵያዊ ጨዋታ የሚጫወትበት ነው። ከሰባዎቹም ስናመጣ ከሰማኒያዎቹም ስናወጣ ዘጠኖቹ ላይ የተሳተፉ ሰዎችን ነው የምናመጣውና ዘጠኖቹ ላይ የሆነ ቀለም ያላቸው እናንተ ውስጥ ፋሚሊ የሆኑ ሰዎችን ነው የምናመጣው። ስለዚህ መስመር የተበጀለት ገደብ ያለው አይደለም። በቃ ከ28 ከ29 ዓመት አንስቶ እዚህ ወንበር ላይ ወይ ደግሞ የዘጠኖቹ ወንበር ላይ መጥቶ መጫወት ታሪኩን ለዓለም ማብቃት ታሪኩን መሰነድ ለነገ ለልጅ ልጆቹ
ይሁን ነገር አስቀምጦ ማለፍ የሚፈልግ ሰው ሁሉ በራችን ክፍት ነው ኮሜንት አድርጉልን ስልካችሁን አስቀምጡ ሰፈራችሁን ስማችሁን ግለጹልን እኛ ከችንላል አብራችሁ ለተጫወታችሁና ጠይቂያችሁ ደስ ብሏችሁ ለተጫወታችሁ ሁሉ እንግዶቼ የመር ማለት ነው ስሜቱ ገብቶኛል ክብረት ይስጥልኝ አሁንም መጠየቄን አላቆመም ክብደቱንም ተናግሬ ያለው ህይወት ይቀጥላል ማለት ነው ብቻዬን ቁጭ ብዬ ራሴው አስተናጋጅ ራሴው ተስተናጋጅ ሆኜ ከናንተ ጋር ያለኝን ጨዋታ ለናንተ ሳደርስ ቆይቻለሁ እንግዲህ እንደተለመደው በሚቀጥለው ሳምንት ከሌላ እንግዳ ጋር ወይ ከሌላ ሰፈር ጋር በሌላ ጨዋታ አሪፍ ነገር ይዘን እንመጣለን ለነበረን ቆይታ እኛ ዘጠናዎች ነን ኢትዮጵያ ለዘላለም ትኑር መልካም ቆይታ ሆላ Come on and step in the name of love. Yahweh, Yahweh, Ajahunde. Yahweh, Yahweh, Yanna cheka. Yahweh, 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 Tapo. Yahweh,